ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ ሚያዝያ 1 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። ከመረጃዎቹ ጋር ደግሞ እኔ መላኩ ደምስ ሰው ነኝ። በቅድሚያም አርዕስቶችን እስራኤል በሊባኖስ ላይ የከፈተችውን መጠነ ሰፊ የአየር ድብደባ ተከትሎ ኢራን በዓለም አቀፍ የንግድ መስመር ላይ ወሳኝ ስፍራ ያለውን የሆርሙዝ ወሽመጥ መተላለፊያ መዝጋቷን አስታወቀች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው በሰጡት መግለጫ የተኩስ አቁሙ እጅግ ተሰባሪ በሆነበት በዚህ ወቅት የባህር መስመሩ መዘጋት ሁኔታውን ይበልጥ እንደሚያባብሰው አስጠንቅቀዋል። በዝርዝር እናጋራችኋለን። ፕሬዝዳንት ዶናልድ ትራምፕ በኢራኑ ጦርነት አሜሪካን ባልደገፉ የኔቶ አባል ሀገራት ውስጥ የሚገኙ ወታደሮቻቸውን ሊያስወጡ መሆኑ ተሰማ። በዚህም የነጩ ቤተ መንግስት ቃል አቀባይ ካሎሪን ሌቪት በሰጡት መግለጫ የአሜሪካ ሕዝብ ለኔቶ አባል ሀገራት መከላከያ ቢሊዮን ዶላሮችን እየከፈለ ባለበት ሁኔታ እነዚህ ሀገራት ግን በችግር ጊዜ ጀርባቸውን ለአሜሪካ መስጠታቸው የሚያሳዝን ነው ሲሉ ከሰዋል። የምትሰሙት መረጃችን ነው። ሰሜን ኮሪያ ትላንት ያስወነጨፈችውና የባለስቲክ ሚሳኤል እንደሆነ የተጠረጠረ የጦር መሳሪያ ከተወነጨፈ ከ10 ደቂቃ ባልበለጠ ጊዜ ውስጥ በጃፓን ባህር ላይ መውደቁ ተሰምቷል። ይህን የሰሜን ኮሪያን ተደጋጋሚ የባለስቲክ ሚሳኤል ሙከራ የኮነኑት የጃፓን ባለስልጣናት በበኩላቸው እነዚህ የሚሳኤል ሙከራዎች ለቀጠናው ሰላምና ደህንነት ስጋት ናቸው ሲሉ አስጠንቅቀዋል። በዝርዝር የምናጋራችሁ ይሆናል። የሊባኖሱ ጠቅላይ ሚኒስትር የሊባኖስ ወገኖች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጸኑ። በሌላ በኩል ኢራን ሀገሪቱ ካቀረበችው ባለ 10 ነጥብ ምክረ ሀሳብ መካከል 3 አንቀጾች በግልጽና በይፋ ተጥሰዋል ስትል ከሳለች። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ታላቅ የባህል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት። ህብረተሰቡ ለትንሣኤ በዓል የሚቀርቡ ምግቦች ላይ ተገቢውን ጥንቃቄ እንዲያደርግ ማሳሰቢያ ተላለፈ። የአዲስ አበባ ምግብና መድኃኒት ባለስልጣን ህብረተሰቡ የትንሣኤ በዓልን ምክንያት በማድረግ በብዛት ለገበያ የሚቀርቡ ምግቦች ላይ ተገቢውን ጥንቃቄ እንዲያደርግ አሳስቧል። ከትንሣኤ በዓል ጋር ተያይዞ ህብረተሰቡ በበዓላት ወቅት በብዛት የሚሸምታቸውን እንደ ዘይት፣ ቅቤ፣ ማርና መሰል የምግብ ምርቶችን ሲገዛም ከፍተኛ ጥንቃቄ እንዲያደርግ የባለስልጣኑ ቁጥጥር ዘርፍ ምክትል ስራ አስኪያጅ አቶ እንጋር ቃታ ተናግረዋል። በተለይም ምግብን ከባዕድ ነገር ጋር የመቀላቀል ህገወጥ እርድን የመፈጸምና ምንጫቸው ያልታወቁ ምርቶችን ለገበያ የማቅረብ ዝንባሌዎች ስለሚስተዋሉ ህብረተሰቡ የምርቶቹን ደህንነትና የመጠቀሚያ ጊዜን በሚገባ ሊፈትሽ እንደሚገባም አሳስቧል። የንግዱ ማህበረሰብም ቢሆን ከትርፍ ይልቅ ለሰው ልጅ ህይወት ቅድሚያ በመስጠትና የራስ ቁጥጥር ባህልን በማዳበር ለህግና ለስነ ምግባር ተገዢ እንዲሆን ያስገነዘበው ባለስልጣኑ ማንኛውም ጤናን አደጋ ላይ የሚጥል ህገወጥ ተግባር ሲያጋጥም ደግሞ ለሚመለከተው አካል ጥቆማ በመስጠት ከባለስልጣኑ ጋር በጋራ እንዲሰራ ጥሪውን አስተላልፏል። በሌላ በኩል ባለፉት 9 ወራት በመደበኛና በዘመቻ በተደረገ ክትትል በምግብና ጤና ነክ ዘርፍ በ21361 ተቋማት፣ በ4105 ጤና ነክ ተቋማት እንዲሁም በ1209
በ93 የመድኃኒት ችርቻሮ ድርጅቶች ላይ ፍተሻ መደረጉን የባለስልጣኑ ቁጥጥር ዘርፍ ምክትል ስራ አስኪያጁ ጠቁመዋል። በዚህም ከስታንዳርድ በታች ሆነው በተገኙ 1230 የምግብ ተቋማት፣ 187 የጤና ተቋማትና 68 የመድኃኒት ተቋማት እንዲሁም 4 የጤና ባለሙያዎች ላይ አስተዳደራዊ እርምጃ መወሰዱን አስታውቀዋል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ደግሞ ኢራን እስራኤል በሊባኖስ ላይ ለሰነዘረችው ጥቃት ምላሽ ለመስጠት የሆርሙዝ የባህር ወሽመጥን ዘጋች። እስራኤል በሊባኖስ ላይ የከፈተችውን መጠነ ሰፊ የአየር ድብደባ ተከትሎ የኢራን መንግስት በዓለም አቀፍ የንግድ መስመር ላይ ወሳኝ ስፍራ የሆነውን የሆርሙዝ የባህር መተላለፊያን መዝጋቱን በይፋ አስታውቋል። ይህ እርምጃ የተወሰደው ደግሞ በቤሩትና በደቡብ ሊባኖስ አካባቢዎች እስራኤል በፈጸመችው ድብደባ ከ250 በላይ ሰዎች መገደላቸው ከተሰማ ከጥቂት ሰዓታት በኋላ መሆኑን የኢራን መገናኛ ብዙሃን ዘግበዋል። የኢራን ባለስልጣናት እንደገለጹት መተላለፊያው የተዘጋው እስራኤል በሊባኖስ ላይ የምትፈጽመውን ጥቃት እንድታቆም ጫና ለመፍጠር ነው ብለዋል። የቴህራን መግለጫ እንደሚያመላክተው ከሆነ ደግሞ በክልሉ አስተማማኝ ሰላም እስካልሰፈነ ድረስ በማንኛውም የንግድ መርከብ ላይ የባህር በር ፍተሻና የእንቅስቃሴ ገደብ ይደረጋል ሲልም ገልጿል። ይህ ድንገተኛ ውሳኔ ደግሞ በቅርቡ በአሜሪካና በኢራን መካከል የተደረሰውን የ2 ሳምንት የተኩስ አቁም ስምምነት አደጋ ላይ ጥሎታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በሰጡት መግለጫ የተኩስ አቁሙ እጅግ ተሰባሪ በሆነበት በዚህ ወቅት የባህር መስመሩ መዘጋት ሁኔታውን ይበልጥ እንደሚያባብሱ አስጠንቅቀዋል። ዋይት ሃውስ በበኩሉ የኢራን እርምጃ ዓለም አቀፍ የነዳጅ አቅርቦትንና ኢኮኖሚን የሚጎዳ በመሆኑም የባህር መተላለፊያው በአስቸኳይ እንዲከፈት ጥሪ አቅርቧል ሲል ሲቢኤስ ኒውስ ዘግቧል። በሌላ በኩል እስራኤል የዘላለም ጨለማ ወይንም ኦፕሬሽን ኢንተርናል ዳርክነስ በሚል ስያሜ በሊባኖስ ላይ የጀመረችውን ጥቃት የቀጠለች ሲሆን ጥቃቱ በኢራንና በአሜሪካ መካከል የተደረገውን ስምምነት እንደማይመለከትም ገልጻለች። የሆርሙዝ የባህር በር መዘጋት ደግሞ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ መናወጥ ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ በኢራኑ ጦርነት አሜሪካን ባልደገፉ የኔቶ አባል ሀገራት ውስጥ የሚገኙ ወታደሮቻቸውን ሊያስወጡ መሆኑ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካና እስራኤል ከኢራን ጋር በነበራቸው ወታደራዊ ግጭት ወቅት ትብብር ያላደረጉ የኔቶ አባል ሀገራትን ለመቅጣት የሚያስችል እቅድ እያጤነ መሆኑን የዎል ስትሪት ጆርናል ዘገባ አመላክቷል። እንደ ዘገባው ከሆነ አስተዳደሩ በጦርነት ወቅት ያልተባበሩ ወይንም ደግሞ ድጋፍ አልሰጡም ተብለው በተፈረጁ ሀገራት ውስጥ የሚገኙ የአሜሪካ የጦር ሰፈሮችን ለማስወጣት እቅድ ተይዟልም ተብሏል። እነዚህ ወታደሮች በጦርነቱ ወቅት ለአሜሪካ ታማኝነታቸውን ወደ አሳዩና ስልታዊ ድጋፍ ወደ ሰጡ እንደ ፖላንድ፣ ሮማኒያ፣ ሊትዌኒያና ግሪክ ወደ መሳሰሉ ሀገራት ሊዛወሩ እንደሚችሉም ተመላክቷል። የነጩ ቤተ መንግስት ቃል አቀባይ ካሎሪን ሌቪት በበኩላቸው ትናንት በሰጡት መግለጫ ኔቶ ባለፉት 6 ሳምንታት ውስጥ ከፍተኛ ፈተና ገጥሞት እንደነበርና ፈተናውንም ሳይወጣ መቅረቱን ገልጸዋል። ቃል አቀባዩ አክለውም የአሜሪካ ሕዝብ ለኔቶ አባል ሀገራት መከላከያ ቢሊዮን ዶላሮችን እየከፈለ ባለበት ሁኔታ እነዚህ ሀገራት ግን በችግር ጊዜ ጀርባቸውን ለአሜሪካ መስጠታቸው የሚያሳዝን ነው ሲሉም ተናግረዋል። በተለይም ስፔን የአሜሪካ ጦር አውሮፕላኖች አየር ክልሏን እንዳይጠቀሙ መከልከሏ እንዲሁም ጣሊያንና ጀርመን በጦርነት ወቅት ያሳዩት የቀዝቃዛነት ስሜት አስተዳደሩን ያስቆጣ ጉዳይ ሆኗል። በዚህም ምክንያት በእነዚህ ሀገራት የሚገኙ የአሜሪካ የጦር ሰፈሮች ሊዘጉ እንደሚችሉም ተነግሯል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኔቶን የወረቀት ነብር ሲሉ የጠሩ ሲሆን አሜሪካ በኔቶ ውስጥ ያላትን ቆይታ ዳግም እንድትመለከትም በተደጋጋሚ ሲያስጠነቅቁ ቆይተዋል። ምንም እንኳን አሜሪካን ከኔቶ ለማስወጣት የኮንግረስ ዩንታ ቢያስፈልግም የአሁኑ የጦር ሰራዊት ሽግግር እቅድ ደግሞ በአውሮፓና በአሜሪካ መካከል ያለውን ወታደራዊ ትብብር ከፍተኛ አደጋ ላይ ሊጥል እንደሚችል የፖለቲካ ተንታኞች አብራርተዋል።
ይህ በእንዲህ እንዳለ ደግሞ ፕሬዝዳንት ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር ዋይት ሀውስ ውስጥ ተገናኝተው መወያየታቸው የተገለጸ ሲሆን ውይይቱ በዋናነት በአሊያንስ የወደፊት ዕጣ ፈንታ ላይ ያተኮረ እንደነበር ተዘግቧል። ሰሜን ኮሪያ ያስወነጨፈችው ባሊስቲክ ሚሳኤል ብልሽት አጋጥሞት መውደቁ ተሰማ። ሰሜን ኮሪያ ትላንት ያስወነጨፈችውና የባሊስቲክ ሚሳኤል እንደሆነ የተጠረጠረ የጦር መሳሪያ ከተወነጨፈ ከ10 ደቂቃ ባልበለጠ ጊዜ ውስጥ ባጋጠመው የቴክኒክ ብልሽት ምክንያት በጃፓን ባህር ላይ መውደቁ ተሰምቷል። በዚህም ደግሞ የደቡብ ኮሪያ የጦር ኃይል ኢታማዦር ሹም እንዳስታወቁት ሚሳኤሉ የተወነጨፈው ከፒዮንግያንግ አካባቢ ቢሆንም በበረራው ላይ ባጋጠመው ያልተለመደ ሁኔታ ወይንም አብኖርማሊቲ ምክንያት የታቀደለትን ርቀት ሳይጓዝ ቀርቷል ማለታቸውን ኢንዲፔንደንት ዘግቧል። እንደ ጦር ኃይሉ መግለጫ ከሆነ ሚሳኤሉ ከተወነጨፈ ከጥቂት ደቂቃዎች በኋላ ከራዳር እይታ ውጭ የሆነ ሲሆን የሙከራው በከፊልም ሆነ በሙሉ መክሸፉን ያሳያል ብለዋል። የጃፓን መከላከያ ሚኒስቴር በበኩሉ የሚሳኤሉን እንቅስቃሴ በቅርበት ሲከታተል መቆየቱን ገልጾ ፍርስራሹ ደግሞ በጃፓን ልዩ የኢኮኖሚ ቀጠና ውስጥ አለማረፉን አረጋግጧል። ይሁን እንጂ የጃፓን ባለስልጣናት የሰሜን ኮሪያ ተደጋጋሚ የሚሳኤል ሙከራዎች ለቀጠናው ሰላምና ደህንነት ስጋት ናቸው ሲሉ በጽኑ ኮንነዋል። ይህ የከሸፈው የሚሳኤል ሙከራ የተካሄደው ደግሞ ሰሜን ኮሪያ ከቅርብ ጊዜ ወዲህ የኒውክሌርና የሚሳኤል አቅሟን ለማሳደግ በምታደርገው ጥረት የኮሪያ ባህረ ሰላጤ ውጥረት በነገሰበት ወቅት ነው። ምንም እንኳን ሙከራው በቴክኒክ ችግር ቢስተጓጎልም ፒዮንግያንግ የተከለከሉ የባሊስቲክ ሚሳኤል ቴክኖሎጂዎችን ለማልማት የምታደርገውን ጥረት አሁንም እንደቀጠለችበት መሆኑ ተነግሯል። በአሁኑ ወቅትም የደቡብ ኮሪያና የአሜሪካ የስለላ ተቋማት ስለ ሚሳኤሉ አይነትና ስላጋጠመው ብልሽት ዝርዝር ትንታኔ እያደረጉ ይገኛሉ ተብሏል። የሊባኖሱ ጠቅላይ ሚኒስትር የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጸኑ። የሊባኖሱ ጠቅላይ ሚኒስትር ነዋፍ ሳላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙት ጥሪ አቅርበዋል። ጠቅላይ ሚኒስትሩ ኤክስ በተሰኘው የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት እስራኤል በሊባኖስ በተለይም በዋና ከተማዋ ቤሩት ውስጥ በተለያዩ አካባቢዎች ያልተጠበቁ ሰላማዊ ሰዎችን ሕይወት የቀጠፈና በህዝብ በተጨናነቁ የመኖሪያ ሰፈሮች ላይ ያነጣጠረ ከባድ ጥቃት መፈጸሟን ቀጥላለች ብለዋል። ስለሆነም የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተጠይቃሉ ያሉት ጠቅላይ ሚኒስትሩ የእስራኤል ጦር ጥቃቶች ለዓለም አቀፍ ሕግ ፍጹም ቸልተኝነትን አሳይተዋልም ብለዋል። ሳላም ለዓለም አቀፉ ማህበረሰብ ጥሪ ያቀረቡት ደግሞ የእስራኤል ሰራዊት በሂዝቦላ ላይ ዘመቻ ከጀመረበት ጊዜ አንስቶ በተለይ በመላው ሊባኖስ መጠነ ሰፊ ድብደባ መፈጸሙን ካስታወቀ በኋላ ነው። ሊባኖን 24 የተባለ የአረበኛ ዜና ወኪል በበኩሉ በኤክስ ገጹ ላይ በሊባኖስ የሚገኙ ሆቴሎች በተጎጂዎች መጨናነቃቸውን አጋርቷል። በሌላ በኩል የሊባኖስ ጤና ሚኒስቴር ደግሞ ዜጎች አውራ ጎዳናዎችን ለአምቡላንሶች እንዲለቁ ጠይቋል። የሂዝቦላህ ደጋፊ የሆነው አልማናር ቴሌቪዥን ጣቢያ እንዲሁ እስራኤል በደቡባዊ ቤሩት በፈጸመችው ጥቃት በርካቶች መሞታቸውንና መጎዳታቸውን በቴሌግራም ገጹ ላይ ጽፏል። በሌላ በኩል አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ሲደርሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህ ስምምነት ሊባኖስን አያካትትም ማለታቸው አይዘነጋም። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የኢራን ፓርላማ አፈ ጉባኤ ሀገሪቱ ካቀረበችው ባለ 10 ነጥብ ምክረ ሐሳብ መካከል 3ቱ አንቀጾች በግልጽና በይፋ ተጥሰዋል ሲሉ ተናገሩ።
የኢራኑ ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ ትናንት ምሽት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ኢራን ካቀረበችው ባለ 10 ነጥብ ምክረ ሀሳብ መካከል 3 አንቀጾች በግልጽና በይፋ ተጥሰዋል ማለታቸውን ቢቢሲ አስነብቧል። ጋሊባፍ አክለውም ሊባኖስ በዚህ ምክረ ሀሳብ ውስጥ ተካታ እንደነበር ጠቅሰው ዋይት ሀውስ ግን ይህንን አስቀድሞ ውድቅ አድርጓል ሲሉም አስረድተዋል። በተጨማሪም አንድ ሰው አልባ አውሮፕላን ወደ ኢራን ደቡባዊ ፋርስ ግዛት መግባቱን የተናገሩት አፈጉባኤው በእንደዚህ አይነት ሁኔታ የሁለትዮሽ የተኩስ አቁም ስምምነት ወይንም ድርድር ምክንያታዊ አይሆንም ብለዋል። በሌላ በኩል የእስራኤል መከላከያ ሰራዊት በበኩሉ እንዲህ አይነት ክስተት ስለመፈጠሩ እንደማያውቅ ማስታወቁን ዘገባው አክሏል። አፈጉባኤው ስለ 3ኛው አንቀጽ ሲያብራሩ በኢራን ዩራኒየም የማበልጸግ መብት የሚል ተካቷል ያሉም ሲሆን ይህም ደግሞ የኢራን ጠቅላይ ብሔራዊ የጸጥታ ምክር ቤት በፋርስ ቋንቋ በሰጠውና በሀገሪቱ ብሔራዊ ቴሌቪዥን በተነበበው መግለጫ ውስጥ ተካቷል ሲሉም ተናግረዋል። ይህንን ተከትሎ ደግሞ ኢራን እስራኤል በሊባኖስ የምትፈጽመውን ጥቃት ካላቆመች የተኩስ አቁም ስምምነቱን እንደምትሰርዝና ለዓለም የነዳጅ ንግድ ወሳኝ የሆነውን የሆርሙዝ ወሽመጥን በመዝጋት በድጋሚ አስጠንቅቃለች። በተጨማሪም የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በሊባኖስ ያለውን ጦርነት ማስቆም የስምምነቱ አካል ነው ሲሉ ቢከራከሩም እስራኤል ግን ይህንን ውድቅ አድርገዋለች ነው የተባለው። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ወደ ስፖርታዊ መረጃዎቻችን ስንሸጋገር የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለዋል። ኢትዮጵያ በሴቶች ድል ስታደርግ በወንዶች ደግሞ ተጋጣሚዋን አውቃለች። እንዲሁም የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዝዳንት ለሽምግልና ሞሮኮ የመግባታቸውን ጉዳይና የአውሮፓ ሻምፒየንስ ሊግ ጨዋታዎችን ጨምሮ ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ የስፖርት ዜናዎችን ይዤላችሁ ቀርብ ያለው የሀገር ውስጥ መረጃዎችን በማስቀደም ጀምራለሁ። የ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች መካሄዳቸውን ቀጥለዋል። በሲቢኢ የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት የመጀመሪያ ቀን ጨዋታዎች ትላንት የተደረጉ ሲሆን ኢትዮጵያ ንግድ ባንክ መቀለ ሰባ እንደርታን 3-0 ሲያሸነፍ፣ ድሬዳዋ ከተማ ደግሞ ሽረ ምድረገነትን 1-0 ረቷል። እንዲሁም ኢትዮጵያ ቡናና ሸገር ከተማ አንዳቻ ሲለያዩ ቅዱስ ጊዮርጊስ በበኩሉ ኢትዮ ኤሌክትሪክን 2-1 ድል ማድረግ ችሏል። በዚሁ 26ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ዛሬም የሁለተኛ ቀን ጨዋታዎች ሲቀጥሉ ነገሌ አርሲ ከኢትዮጵያ መድን 7 ሰዓት ላይ፣ አርባ ምንጭ ከተማ ከሀዲያ ሆሳና 10 ሰዓት ላይ በአበበ ቢቂላ ስቴዲየም ይጫወታሉ። እንዲሁም ፋሲል ከነማ ከሐዋሳ ከተማ 9 ሰዓት ላይ፣ ወልዋሎ አዲግራት ዩኒቨርሲቲ ደግሞ ከወላይታ ዲቻ 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ኢትዮጵያ ዩራጋይን 3-0 አሸንፋለች። የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን ትላንት ከዩራጋይ አቻቸው ጋር ያደረጉትን ጨዋታ አሸንፈዋል። ብሔራዊ ቡድኑ ድል ያደረገው በቱርክ እየተካሄደ በሚገኘው የዩፋ ፍሬንድሺፕ ካፕ መድረክ ላይ ነው። በዚህም ብሔራዊ ቡድኑ ትላንት የምድብ የመጀመሪያ ጨዋታውን ከዩራጋይ ጋር ያደረገ ሲሆን ጨዋታውንም 3-0 በሆነ ውጤት ማሸነፍ ችሏል። የኢትዮጵያ ብሔራዊ ቡድን አሸናፊ ያደረጉ ሶስቱንም ግቦች ህድአት ካሱ በማስቆጠር ሃትሪክ መስራት ችላለች። ቡድኑ በቀጣይ የምድብ ጨዋታዎችን ቅዳሜ ሚያዝያ 3 2018 ዓ.ም ከኮስታሪካና ሐሙስ ሚያዝያ 8 2018 ዓ.ም ደግሞ ከኖርዌይ ጋር የሚያደርግ ይሆናል። የ2026 የአፍሪካ ከ17 ዓመት በታች ዋንጫ የምድብ ድልድል ይፋ ሲደረግ ኢትዮጵያም የምድብ ተጋጣሚዎቿን አውቃለች። ካፍ ትላንት ከሰዓት በኋላ በግብጽ ካይሮ ባካሄደው የዕጣ ማውጣት ስነ ስርዓት ምድብ ድልድሉን ይፋ ሲያደርግ ኢትዮጵያ በመጀመሪያው ምድብ ከውድድሩ አዘጋጅና የወቅቱ ሻምፒዮን ከሆነችው ሞሮኮ ጋር በአንድ ምድብ ተደልድላለች። ይህንንም ተከትሎ ኢትዮጵያ በምድብ 1 ከሞሮኮ ከቱኒዚያና ከግብጽ ጋር ተደልድላለች። ቀይ ቀበሮቹ ወይም የኢትዮጵያ ብሔራዊ ቡድን ታሪካዊ ውድድራቸውን ከሚያዝያ 17 እስከ ግንቦት 7 2018 ዓ.ም ድረስ የሚያደርጉ ይሆናል። ጥሩ ውጤት ማስመዝገብ የቻሉ 10 ሀገራት አፍሪካን በመወከል በ2026 ከ17 ዓመት በታች ዓለም ዋንጫ የሚሳተፉ ይሆናል። የአፍሪካ እግር ኳስ ኮንፌዴሬሽን
የካፍ ፕሬዝዳንት ፓትሪስ ሞሴፔ ዛሬ ለሽምግልና ሞሮኮ ይገባሉ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዝዳንት ፓትሪስ ሞሴፔ በአፍሪካ እግር ኳስ ውስጥ አንድነትን ለማጠናከር የሚያደርጉትን እንቅስቃሴ ተከትሎ ለስኬታማነቱ ሊያግዛቸው የሚችለውን ጉዞ በማድረግ በዛሬው ዕለት ሞሮኮን ይጎበኛሉ። ጉብኝቱ የሚከናወነው በቅርቡ በካፍ የይግባኝ ሰሚ ኮሚቴ ውሳኔ ምክንያት የተቀሰቀሰውን ውጥረት ተከትሎ የካፍ ፕሬዝዳንት ዶክተር ሙሴፔ ከሚመለከታቸው አካላት ጋር ለመወያየት ወደ ሴኔጋል ካደረጉት ጉዞ ቀጥሎ ነው። ዶክተር ሙሴፔ በሞሮኮ ቆይታቸው የሞሮኮ እግር ኳስ ፌዴሬሽን ፕሬዝዳንት ከሆኑት ከፉዚ ለቅጃ ጋር ይገናኛሉም ተብሏል። የሴኔጋልና የሞሮኮ ተከታታይ ጉብኝቶች ካፍ በሁለቱ ሀገራት መካከል ያለውን ውጥረት ለማርገብና እምነትን ለመመለስ የሚያደርገውን ስልታዊ ጥረት የሚያሳዩ ሲሆን ይህም በመላው አፍሪካ እግር ኳስ ውስጥ ያለውን ሰፊ የአንድነት ራዕይ ያጠናክራል ተብሏል። በተወዳጁ የአውሮፓ ሻምፒዮንስ ሊግ መድረክ የተደረገውን ተጠባቂ ጨዋታ ፒኤስጂና አትሌቲኮ ማድሪድ ማሸነፍ ችለዋል። የፈረንሳዩ ክለብ ፒኤስጂ ከሊቨርፑል ጋር ያደረገውን የሻምፒዮንስ ሊግ ጨዋታ 2-0 በሆነ ውጤት ሲያሸንፍ ወደ ካምፕ ኑ ያመራው አትሌቲኮ ማድሪድ በበኩሉ ባርሴሎናን 2-0 አሸንፎ ተመልሷል። የፒኤስጂን የማሸነፊያ ግቦች ዲዜሬ ዱዌና ክቫራትስኬሊያ ከመረብ ሲያሳርፉ ለአትሌቲኮ ማድሪድ ደግሞ ጁሊያን አልቫሬዝና ሶርሎት አስቆጥረዋል። 93 ደቂቃ በፈጀውና ፒኤስጂ ብዙ የግብ ዕድሎችን ባባከነበት ጨዋታ ሊቨርፑል አንድም ኢላማውን የጠበቀ ሙከራ ሳይሞክር ከመውጣት ባሻገር በሙሉ ደቂቃ 26% ብቻ የኳስ ቁጥጥር አስመዝግበዋል። ሊቨርፑል በቻምፒዮንስ ሊጉ ምንም ኢላማውን የጠበቀ ሙከራ ሳያደርግ የወጣው ከ6 ዓመት በኋላ ሲሆን ቀዮቹ ባለፉት 3 ጨዋታዎች ማስቆጠር የቻሉትም አንድ ግብ ብቻ ነው። በተጨማሪም ሊቨርፑል ከ2021 በኋላ ለመጀመሪያ ጊዜ 4 ተከታታይ ከሜዳ ውጭ ጨዋታዎችን የተሸነፉ ሲሆን አርኔ ስሎትና ልጆቻቸው መጥፎ ሪከርድ በመስበር ቀጥለዋል። ሊቨርፑል ከቀሪ የውድድር ዓመት ጨዋታዎች በሁለቱ ከተሸነፈ አርኔ ስሎት በ21ኛው ክፍለ ዘመን በሊቨርፑል አሰልጣኝነት በአንድ የውድድር ዓመት ብዙ ጨዋታ የመሸነፍ የራፋኤል ቬኔዝን ሪከርድ የሚጋሩም ይሆናል። በጨዋታው ኩባርሲን በቀይ ካርድ ያጡትና በሜዳቸው ሽንፈት የገጠማቸው ባርሴሎናዎች በበኩላቸው ባለፉት 10 ዓመታት በሻምፒዮንስ ሊጉ 12ኛ ቀይ ካርዳቸውን አይተዋል። በዚህም ብዙ ቀይ ካርድ የተመለከተ ቡድን ያደርጋቸዋል። በሌሊቱ ጨዋታ ዲያጎ ሲሞኒ ለመጀመሪያ ጊዜ ባርሴሎናን በካምፕ ኑ ያሸነፉ ሲሆን በተጨማሪም አትሌቲኮ ማድሪድ ባርሴሎናን በሜዳው ድል ያደረገው ከ25 ጨዋታዎች ወይም እንደ አውሮፓውያን አቆጣጠር ከ2006 በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። ባርሴሎና በበኩሉ ከ39 ጨዋታዎች በኋላ ነው በሜዳው ካምፕ ኑ ባደረገው ጨዋታ ግብ ሳያስቆጠር ከሜዳ መውጣት ይቻለው። ከመጀመሪያው ዙር የሩብ ፍጻሜ ጨዋታ በኋላ የአውሮፓ ሻምፒዮንስ ሊግ ዋንጫን የማሸነፍ እድል ያላቸው ክለቦች ይፋ ሲደረጉ አርሰናልና ባየር ሙኒክ እኩል 30% ሻምፒዮን የመሆን ግምት አግኝተዋል። በሌሊቱ ጨዋታ ሊቨርፑልን ያሸነፈው ፒኤስጂ በ22% ሁለተኛው ተመራጭ ቡድን ሲሆን አትሌቲኮ 9%፣ ባርሴሎና ደግሞ 7% ሻምፒዮን የመሆን አነስተኛ እድል አግኝተዋል። የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች በሚቀጥለው ሳምንት ማክሰኞና ረቡዕ ይደረጋሉ። ዛሬ የሚደረጉ የአውሮፓ ሊግ የጨዋታ መርሃ ግብሮች ያሉ ሲሆን በተመሳሳይ ምሽት 4 ሰዓት ላይ ፖርቶ ከኖቲንጋም ፎረስት፣ ቦሎኛ ከአስቶን ቪላ፣ ፍራይቡርግ ከሴልታ ቪጎ የሚጫወት ይሆናል። አመሰግናለሁ መላኩ። ስፖርታዊ መረጃዎችን በዚሁ ቋጨው። ከስፖርታዊ መረጃዎች ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ13 ሳንቲም የተገዛ 180 ብር ከ67 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ11 ሳንቲም የተገዛ 234 ብር ከ71 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 200 ብር ከ60 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ61 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 219 ብር ከ80 ሳንቲም የተገዛ 224 ብር ከ19 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ44 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ38 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ27 ሳንቲም የተገዛ 47 ብር ከ19 ሳንቲም የተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ16 ሳንቲም የተገዛ 24 ብር ከ64 ሳንቲም የተሸጠ ይገኛል።
በተጨማሪም የካናዳው ዶላር 122 ብር ከ40 ሳንቲም የተገዛ 124 ብር ከ84 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎችን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት